በቃ የሆነ ጊዜ አብረን እኔ ቤት አድረሃል እና ያኔ ደግሞ እኔም አንተም ትንሽ ቀማምሰን ነበርና ያው እኔ ትንሽ ነገሮችን አስታውሳለሁ። እውነት ለመናገር አልዋሽም። ግን ደግሞ አንተም ሌላ ሁኔታ ውስጥ ሌላ ስሜት ውስጥ ነበርክና ያን ቀን በተፈጠረው ነገር ሁለተኛ ልጅ አርግዣለሁ። ሁለተኛ ልጅ ካንተ አርግዣለሁ። እውነቴን ነው። ይቀርልሽ ነው አይደለም? እርጉዝ ላይ ብቻውን አይሆንም። እህት ወይ ወንድም ይኖረዋል ማለት ነው። ስፔሲፊክ ቀኑን አላውቀውም። እውነት ለመናገር እንትን የገዛሁት እቺ ቮሚት ሲያደርገኝ ሲያቅርሽልሽ ምናምን ማለት ነው። ፕሬግናንስ ቴስት ሄጄ ከፋርማሲ ገዛሁኝና ቼክ ሳደርግ 2 መስመር አየሁ። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ጥርስ በጥርስ ሆኜ ነው የመጣሁላችሁ እና ዛሬ የሆነ የምስራች አይቻለሁ እና እሱንም ልነግራችሁ ለእናንተ ጭምር ላሳውቃችሁ ነው የመጣሁት። ያው የደስታ የተካፋይ ስለሆናችሁ ማለት ነው። በጣም ደስ ብሎኛል እውነት ለመናገር። ምን መሰላችሁ የተፈጠረው ጋይስ? ያው እንግዲህ እናንተ መስማት አለባችሁ የደስታዬ የሀዘኔም፣ ሲከፋኝም፣ ስደሰትም፣ ሳዝንም፣ ስስቅም፣ ሳለቅስም ያው እናንተ ፊት እየመጣሁ ነው ብዙ ነገሮችን የማደርገውና ስለዚህ ዛሬ ደግሞ ደስተኛ ሆኛለሁኝ። ዛሬ ትልቅ ነገር አይቻለሁኝ እና ያን ነገር ለእናንተ ለመናገር ነው የመጣሁት። ሬዲ ናችሁ? ሰርፕራይዙን ለመናገር 1 2 3 አርግዣለሁ ጋይስ። በጣም ደስ ብሎኛል እውነት ለመናገር። ግን ኬት እንዴት ከማን ልትሉ ትችላላችሁ። ያው ምንም ጥርጥር የለውም፣ ምንም ጥያቄ የለውም። ከአብርሽ አርግዣለሁ ማለት ስፔሲፊክ ቀኑን አላውቀውም፣ ማለት ስንት ጊዜ እንደሆነ ምናምን አላውቀውም። ግን ደግሞ ካስታወሳችሁ የሆነ ጊዜ አብርሽ እኔ ጋር መጥቶ አድሮ ነበርና ያኔ እኔም ትንሽ ቀማምሻለሁ፣ እሱም እንደዛው እና በቃ ተፈጠረ። ከዛ በኋላ የሆነ የመቅለሽለሽ ስሜት ምናምን እየተሰማኝ መጣ። ይሄንን ሰሞን በተለይ ሰላም ጤና ይስጥልኝ ውዶችዬ፣ እንዴት አላችሁልኝ የኛ ቤተሰቦች ብለዋል ጎታጀሮችና። እንግዲህ ደመቁ አርግዤ እያለች ነው። እባብ ገላው ያምራል ካፍ ላይ ነው መርዙ፣ ካረባባ ሰው ጋር ንግግር አታብዙ። ምን ነው ተጫወሽብን ደመቁ ትላለች እናቷ፣ አሞራ ለቅሟታል ከነቅንጭላቷ ብለናል። ሄርሜላ ደግሞ እንግዲህ እነዚህ ጥርሶችሽ እኒያነጫጮቹ ከሆዴ ገቡና እንደወፍ ተንጫጩ፣ ሄድና እላለው ረፉ፣ የጥርስ ሹቅራት እየታየ ዘርፉ፣ ሻርብሽን ላክልኝ ቁማጭ ብኮን ሄርሜላ አንቺን ትሸት እንደሆነ የማንም ልቅምቅም የሰው ልክ አያውቅም። እኛ እኮ አትንኪ ጎጅዬ አትንኪ እነካለሁ እንዲህ ድብን አድርጌ በሚመጣው ቪዲዮ ሀሳብ አስተያየት ድቅቅ አድርጌ ነው የምፈታፈተው፣ ድቅቅ አድርጌ ነው የምናገረው። ግን አንድ ነገር ንገራችሁ፣ ይረገዛል እኮ ምንም ችግር የለውም። እርግዝና ሊፈጠር ይችላል፣ ሊያጋጥም ይችላል። ብትመጣም ብታረግዝም እኛ ምን አገባን? ራሷ ልታሳድገው ራሷ ልትጎድፍበት። ግን የሚያናድደው ትንሽ ምን መሰላችሁ? ህዝብ ላይ ጫወታው መጫወታቸው፣ ህዝብ ላይ መቀለዳቸው ነው እንጂ እኮ ይረገዛል እኮ እርግዝና ይፈጠራል። አላህ ያሳድግላቸው። እንኳን የሰጣት እንኳንም የተፈጠረ እንዳፍሽ ያድርገው። በህፃንነትሽ በልጅ ተከበሽ ትንሽ ሰከንት ያለሽ በሩን ትለቅልናለሽ፣ መብለውን ትለቅልናል። እባክህ ጌታ የቤት ተመልካች አታድርገን፣ የበይ ተመልካች አታድርገን። አብላን አታስበላን፣ ፈርጀን አታስጨርሰን። እኛስ ልሽ የማንበላው እኛ የሚያምርብን ሽንት ቤት ማጠብ ነው እንዴ? የአረብ ሀማም ማጠብ ነው እንዴ? ከአረብ ቤት ወይ ከርሽ ወይ መጣሽ የቱ ሰበርሽ ነው እንዴ? ውይ እንዴ! እኛ የሚያምርብን አበባ ስጡን፣ ላይክ አርጉ፣ ሰብስክራይብ አርጉ። እንግዲህ የኛ ቤተሰቦች እኛም እኮ መብላት መፈንጠስ መቦረቅ ከልጆቻችን ጋር ከቤተሰቦቻችን ጋር ከባሎቻችን ጋር ያላፈቀረው አፍቅሮ ያላገባው አግብቶ በየቤቱ ሁሉም ደስታን መኪና መንዳት ያምረኛል። እኔ ራሱ አጥቼ ነው እንጂ ማለት ነው። ደመቁ
አትጫዎች እኛ ላይ ጥሩ አይደለም። እንደውም የቤት ኪራይ በሚከፍሉልሽ ልጆች በእህቶችሽ እንቁ የሆኑ ላሜ ቦራዎች ስለተጫወችባቸው። እኔ ላሜ ቦራ አይደለሁም፣ እኔ ልንገርሽ እውነቱን። ስለዚህ ላሜ ቦራዎች ላይ አትጫዎች፣ ጥሩ አይደለም። ታይ ውሸት አታብሺ። ውሸት ራስን ይጥላል እኮ አዝሮ ይበላሻል። ፈራሁኝ እኔ አዝሮ ይበላሻል ብዬ። ታይ ደመቁ፣ ራስሽን ዝቅ አታድርጊ። ለምኜሻለሁ ከዚህ በፊት። ታይ ደመቁ፣ ራስሽን በራስሽ አትጣይ። ታይ እንደ ሴትነትሽ ተከበሪ። ምርጥ ሴቶች አሉ፣ የአረብ ሀገር እናቶች ልጆቻቸውን ይዘው እንደ ሻማ የሚቀልጧል። ጀግና እናቶች። ልጄ እያቆሸሸኝ ነው፣ ሽንቱን እየሸናብኝ እያቆሸሸኝ ነው፣ ብዙ ነገር እያደረገኝ ነው እና ለእናቴ ልሰጥ ነው አልሽ ትናንት በስቲያ። መህራባ ተቀብለናል። እሺ ሂጂና ቡታጀራዎች ትስጭና አንቺ ቦርቂ ከደስታ ጋር። ደስታ ትናንትና ቢራ ይዞ አረቂ ይዞ ጠላ ይዞ ግርድ ይዞ መጣልሽ እንድትጠጪ እንድትበይ ብሎ ተቀብለሽ ትናንት አንዲት መጫት በላይ ያረገዘች መጫት ተሰምቶ ታይቶ የማይታወቅ ተመልከቱ፣ እንዴት እንደምትጫወች ህዝብ ላይ ተሰምቶ ካይቶ ማይት እንዴ! ትናንትና ደስታ ሽማግሌ ልኮ ተቀብለሽ መህራባ ብለሽ ተደስተው ፈንጥዘው በጎችሽ። ድጋሚ ደግሞ አሁን በጎቹን ልባቸውን ትሰብራቸዋለሽ ነውስ? አዲስ በግ ማፍራት ፈልገሽ ነው? ታየ ነበረ የድሮ በግ ይሻለሻል። እነዚህም በጎች በልተሻቸዋል። ምስጢሩን አውጥተው ዘርግፈዋል። ጫማ መልበስ ያስተማሩሽ፣ ልብስ መልበስ ያስተማሩሽ፣ የቤት ጓዝ እንዴት መረተብ እንዳለብሽ፣ እንዴት እንደሚልኩልሽ ልብስ መልበስ ይብን ጉትቻ ቀሰምን ብለ ጉትቻ መልበስ እንኳን ትችል ነበረ። ልንገርሽ እውነቱን። አሁን አንቺ እነዚህ ሰዎች ተሸውጃቸው ነበረ። መስዋዕትነት አልከፈልንልሽም እኛ ላንቺ፣ ግጥም አልገጠምንልሽም እኛ ላንቺ፣ መተን ተቀበላት አብርሃም አላልንልሽም ብለንልሻል። ላኪን ክደሽናል። ይህን ሁሉ ስለ ካድሽን ነው። አሁን ደግሞ አርግዤ ብለሽ ሆድሽን ይዘሽ መጥሽ። ኧረ ተይ፣ እኛ ላሜ ቦራ አይደለንም እናትዬ። ቀድመን ከአንቺ በፊት ነበር። እንዳለመታደሉ ነው አላደግንም አለን እዚህ ጋር። አረገሽ በቃ ጎሽ፣ እንኳን ደስ አለሽ፣ እንኳን አረገሽ፣ ደስ ይላል። አረ ነው እኛ እኮ አልሰማንም ነበረ። አሁን ትክክለኛ አርግዣለሁ ብትይ የፊቱን አላምንም፣ አልቀበልም። ምናልባት አሁን አርግዣለሁ ብትይ ልቀበለሽ ይችላለሁ። ለምን ሆድሽ ትንሽ ታዲያ ለምን አላወጣውም? አብርሃም ትንሽ ሆድሽን ታምሌል ላይ ለምን አላወጣውም? ነገ ጧት ይዘን እንመጣለን። ምንም ችግር የለም። ልስራ እንጂ እንደዚህ ያርግ ጋይስ። ላኢላሀ ኢለላ ደዋወናጀልሽን ወላሂ ደመቁ። ኧረ ተይ አንቺ ሸም ነው። ተይ በራስሽ እንደዚህ አትውደቂ። ኧረ ተይ እኛ ምን አገባን? እኛ ለምን መንታውን ለምን መንታ አታመጭም እንዴ? ተጫወትሽብን። ላሜ ቦራ መሰልንሽ ስታይን ላሜ ቦራዎች አገኘሽን። እኛ ላሜ ቦራ አይደለንም። በነገራችን ላይ ነፍሰ ጡር